ቢስሚላሂ ራህማኒ ራሂም። እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው ከዑለሞች ማህደር አምድ ፕሮግራም የታላቁን ሼኽ ሰይድ አህመድ ሙስጠፋ የጠለበል ኢልም ጉዞ ታሪክን ላስቃኛችሁ ወደድኩ። ታሪኩም እንደሚከተለው ይቀርባል። ታሪኩን የማቀርብላችሁ ወንድማችሁ ከአው እስማኤል ነኝ። መልካም ቆይታ። የኢልሙ መሐንዲስ ሼኽ ሰይድ አህመድ ሙስጠፋ። ሼኽ ሰይድ አህመድ ሙስጠፋ በ1945 ዓመተ ልደት በዋድላ ዳላንታ ተወለዱ። የተወለዱባት መንደር ስያሜ አቃዱር ይሰኝ ነበር። ሼኽ ሰይድ ከአባታቸው አህመድ ሼኽ ሙስጠፋና ከእናታቸው ተዋበች አጋሽ ነበር የተገኙት። ገና በለጋ እድሜያቸው በአካባቢያቸው በነበረ የመኖሪያና የእርሻ ቦታ እጥረት ምክንያትና የኑሮው ነገር ስላልገራላቸው ከመንደሩ ለቀው እንዲወጡ ግድ ሆነባቸው። ከመንደራቸው የመኮብለል ጉዳይ ለእናታቸው ወይዘሮ ተዋበች አጋሽ እንዲህ በቀላል የሚታይ አልነበረም። ከባለቤታቸው ጋር እስከ መለያየት አደረሳቸው። የኑሮ መላ ያስኮበለላቸው የሼኽ ሰይድ አባት ታላቅ ወንድምና አጎታቸው አካባቢውን ለቀው ወደ መተከል ያቀናሉ። ሼኽ ሰይድ ግን ከእናታቸው ጋር በመንደራቸው ጸኑ። አባታቸው ለደረስነት እንዲሁም ልጃቸው በኢልሙ ዘርፍ ውጤታማ እንዲሆኑ ልዩ ፍላጎት ነበራቸው። በእርሳቸው ግፊትና ተጽዕኖ ሼኽ ሰይድ የጠለበል ኢልም ወይንም የደረስነት ህይወትን ጀመሩ። መሰረታዊውን የፍቅህን ስርዓተ እውቀት ካጠናቀቁ በኋላ ወደ ቦረና ተጉዘው ለ3 ዓመታት ያክል የናሁንና በአስቸጋሪ ሁኔታ ውስጥም ሆነው ቢሆን የተፍሲር ቂራአታቸውን ቀጠሉ። በሀገራችን ኢትዮጵያ የሚሰጡ ኪታቦችን ካጠናቀቁ በኋላ ወደ መዲናችን አዲስ አበባ አቀኑ። እዚህም የመጡበት ምክንያት ከዚህ ሀገር ወጥተው ወደ አረብ ሀገራት ተጉዘው የሐዲስ እንዲሁም ሌሎች ቂራአቶችን ለመቅራት አስበው ነበር። በወቅቱም ሐጂ መሐመድ ራፊ ከሳውዲ አረቢያ ተመልሰው አንዋር መስጊድ ላይ ደረሶችን ሲያቀሩ የሚያቀሩበት ነበርና ያገኟቸዋል። ሐሳባቸው ሐጂ መሐመድ ራፊ ዘንድ ለመቅራት ነበር። ቆይተው ሐጂ መሐመድ ራፊ ወደ ትውልድ መንደራቸው ይሄዱ ነበርና አልተሳካም። ሼኽ ሰይድ ግን ቂራአታቸውን በሐጂ መሐመድ ወሌ ዘንድ ይቀጥላሉ። ሐጂ መሐመድ ራፊ እስኪመለሱ ድረስ። ሐጂ መሐመድ ራፊ ጥቅምት ማገባደጃ ላይ ወደ አዲስ አበባ ይመለሳሉ። ሼኽ ሰይድ ወትሮም ጊዜያቸውን በአግባቡ የሚጠቀሙ ብልህ ሰው ነበሩና ኩቱቡ ሲታን እሳቸው ጋር ቀርተው ማጠናቀቅ ቻሉ። በማለዳው ክፍለ ጊዜ ደግሞ ከሐጂ መሐመድ ሳኒ ዘንድ ተፍሲርን ሙራጃ ሲያደርጉ ይቆያሉ። አዲስ አበባ የነበራቸውን ቆይታ እንዳገባደዱ ወደ ትውልድ ስፍራቸው ሄደው የማስቀራት ፍላጎት የነበራቸው ቢሆንም እዚሁ አንዋር መስጂድ የነበሩት 3 ታላላቅ ዑለሞች ፈቃደኛ ሳይሆኑ ይቀራሉ። ምክንያታቸው ደግሞ በወቅቱ የነበረው የደረሳ መጠን መብዛት ሼኽ ሰይድ እዚህ መቆየታቸውን ግድ ይል ነበር። ትዕዛዙን ተቀብለው ሼኽ ሰይድ ኢልምን ማቅራት ጀመሩ። በቆይታቸው የማረፊያ ስፍራና የዕለት ጉርስ ማግኘት በጣም አስቸጋሪ ሆኖባቸው እንደነበርም ይናገራሉ። በዚያ ወቅትም ቀኑን
ወሎ ሰፈር ድረስ በእግራቸው በመጓዝ ልጆችን ያቀራሉ። በዚያው ቤትም ምሽቱን በጥበቃነት ማገልገል ይጀምራሉ። በቀጣዩ የህይወት ምዕራፋቸው ላይ ለ15 ዓመታት አንዋር መስጂድ ኢልምን ሲያቀሩ ቆይተዋል። ሼኽ ሰይድ በእድሜ ዘመናቸው በደማቅ ከሚወሱበት አበርክቷቸው መሃል በኢትዮጵያ ታሪክ የመጀመሪያውን የኢትዮጵያ ሙስሊም ወጣቶች ማህበር ወይንም በተለምዶ ሙነዘማን ማቋቋም ነበር። እጅግ ብዙ ጥረትና ልፋት የታየበት ኢትዮጵያንን ሙስሊሞች መብታቸውን የሚጠብቁበትና ማንነታቸውን የሚያስከብሩበት ተቋም መሆን የቻለ 165 ያህል ቅርንጫፍ ማዕከላትን ማቋቋም የቻለ ነበር። በጊዜው መንግስት ለተቋሙ ህጋዊ እውቅናና ፍቃድ ሰጥቶ የነበረ ቢሆንም የኋላ ኋላ ስጋት ይሆናል በሚል አደረጃጀቱ እንዲፈርስ የተለያዩ ስራዎች ተሰርተዋል። ሼኽ ሰይድ አህመድ ሙስጠፋ በዚህ ሁኔታ ላይ ሆነው በ5 መስጂዶች ላይ ተፍሲርን በማቅራት ሙሉ በሙሉ አጠናቀው የነበረ ሲሆን በኒ መስጂድ፣ አንዋር መስጂድ፣ ሐሽም መስጂድ ይገኙበታል። በዚህ አጋጣሚ ዑምራ የማድረግ እድል ያገኙት ሼኽ ሰይድ አህመድ ሙስጠፋ ዑምራቸውን ፈጽመው ከ15 ቀናት በኋላ የመመለስ እቅድ ነበራቸው። ያ ግን በተለያየ ምክንያት ሊሰምር አልቻለም። እርሳቸው ሄደው ቀናት ባስቆጠሩበት አጋጣሚ አገር ውስጥ ነገሮች ተቀይረዋል። ታዲያ በጊዜው አንድ ሁነት ይከሰትና ነገሮች መልካቸውን ይቀይራሉ። የወቅቱ መንግስት በአንዋር መስጂድ እጅግ ብዙ ወጣቶችን ህይወት በመቅጠፍ እንዲሁም ሙስሊሞች ተለይተው ድብደባ እንደተፈጸመባቸው የተለያዩ መሻይኾች እየታሰሩ የግድያ ፍርድም እየተፈረደባቸው እንደሆነና እሳቸውም በጥብቅ እየተፈለጉ እንደሆኑ ይሰማሉ። ሼኽ ሰይድም በእነዚህ መሰል ምክንያቶች ሳውዲ አረቢያ ይሰነብታሉ። በዚህ ሁኔታ ቀናትን እየተካ ወራትን እየተኩ ዓመታት ተቆጠሩ። ሼኽ ሰይድ የመኖሪያ ፍቃድ ስላልነበራቸው ከአደባባይ ተሸሽገው ከማንም ጋር ሳይገናኙ ለ2 ዓመት ያክል ከቆዩ በኋላ ሳዑዲ አረቢያ ይኖሩ የነበሩት ሼኽ አህመድ ሃዲ ሼኽ ሰይድን አፈላልገው ያገኟቸዋል። ሼኽ አህመድ ያላቸውን አቅም ያውቁ ስለነበር ወደ 4 የሚጠጉ የአቂዳ ኪታቦችን እንዲያቀሩና የድምጻቸውም ቅጂ ወደ ኢትዮጵያ በካሴት መልክ ተዘጋጅቶ እንዲሰራጭ ያማክሯቸዋል። ሼኽ ሰይድም በጣም ደስተኛ እንደሆኑ በመናገር ስራቸውን ይጀምራሉ። ቆይቶ ሙሉ ለሙሉ ስራቸውን በማጠናቀቅ ሙአሰሰተል ሐረመይን ከሚባል ድርጅት ጋር የነበራቸውን ትውውቅ ተጠቅመው የሼኽ ሰይድ አህመድ ድምጽ ተቀርቶ በካሴት መልክ ወደ ኢትዮጵያ እንዲሰራጭ ሆነ። ስራቸው ተወዳጅነት ማትረፍ የቻለና በብዙዎች ዘንድ የሚወሳ መሆን ችሏል። ሙስሊም ያልሆኑ ወገኖችም ጭምር ወደው ያዳምጡት እንደነበር ይወሳል። ሼኽ ሰይድ ሌላኛው ግዙፍ እድል ብለው የሚያነሱት አንጋፋው አፍሪካ ቲቪ መስረታውን ያደርጋል። እሳቸውም በኢትዮጵያ ታሪክ የመጀመሪያው በሆነው እስላማዊ የሳተላይት የቴሌቪዥን ጣቢያ የቁርአን ተፍሲርን ማስተማር ጀመሩ። በብዙዎች ዘንድ ተወዳጅና ተናፋቂ ሆኖ የብዙዎችን ልብ ከቁርአን ጋር አዛምዷል። በዚህ ሁሉ ውስጥ የ9 ልጆች አባት የሆኑት ሼኽ ሰይድ ቤታቸውን አልዘነጉም ነበር። ከቅርብ ዓመታት በፊት ለ23 ዓመታት ርቀዋት ወደ ቆዩት ሀገራቸው በመመለስ ሙስሊሙን ማህበረሰብ ማገልገላቸውን ቀጥለዋል። በአፍሪካ ቲቪ አልፈታዋን ጨምሮ የተለያዩ ሸርዒ መሰናዶች እያቀረቡ ያሉ ሲሆን አፈንጮ በር በሚገኘው የአክሳ መስጂድ ኢማምና ኸጢብ በመሆን ከዚያም ባሻገር በኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት የዑለሞች ምክር ቤት አባል በመሆን እያገለገሉ ይገኛሉ። አላህ ሱብሓነሁ ወተዓላ ከመልካም አበርክቷቸው ጋር አጽንቶ
በረጅም ዕድሜ በበረታ አፍያ ያቆያቸው። ተጠቃሚ አድርገን ወራጅ ተክተን ላለፉት አባቶች መንገዱን ጠርገው